አፍሪካ የጀግንነት የነጻነት አርበኞችና የመፈንቅለ መንግስት ምድር ናት። በዚህች አህጉር ውስጥ ስልጣን ላይ መውጣት አንድ ነገር ነው፣ ስልጣን ላይ መቆየት ደግሞ ሌላ የህይወትና የሞት ጉዳይ ነው። በተለይም እንደ ቡርኪና ፋሶ ባለች መፈንቅለ መንግስት እንደ ጧት ፀሐይ በተለመደባት ሀገር የሀገር መሪ መሆን ማለት በየቀኑ የሞት ቀጠሮ እንደመያዝ ይቆጠራል። በዚህች አደገኛ ሀገር ውስጥ አንድ ወጣት ካፕቴን ብቅ አለ። አውሮፓውያንን በተለይም ፈረንሳይን ከሀገር ይውጡ ብሎ ያባረረ፣ የአፍሪካን ወጣቶች ልብ ያሸፈተ፣ እናም አዲሱ ቶማስ ሳንካራ የተባለለት ጀግና የ36 ዓመቱ ቀናኢው መሪ ካፕቴን ኢብራሂም ትራኦሬ። ነገር ግን የዚህ ወጣት ፕሬዝዳንት ህይወት በየሰከንዱ አደጋ ላይ ናት። ወደ ስልጣን ከመጣበት ከ2022 ጀምሮ ከ19 ጊዜ በላይ አስደንጋጭ ግድያ ሙከራዎችና መፈንቅለ መንግስቶች ተሞክሮበታል። በምዕራባውያን የሚደገፉ ቅጥረኛ ገዳዮች፣ አክራሪ ጂሃዲስቶች እናም የራሱ የጦር አዛዦች ሳይቀሩ ሊገሉት ሌት ተቀን ያሴራሉ። ታዲያ ይሄ እንዴት ሊሆን ቻለ? ካፕቴን ትራኦሬ ከነዚህ ሁሉ የሞት ወጥመዶች እንዴት ሊያመልጥ ቻለ? በሚሊዮን ዶላሮች ጉቦና የክህደት ሴራ በተሞላበት የፖለቲካው ዓለም ውስጥ ፕሬዝዳንቱን ከሞት የሚያተርፉትና እንደ ጥላ የሚከተሉት እነማን ናቸው? ቪዲዮውን እስከ መጨረሻው ከተመለከታችሁት የቡርኪና ፋሶን ፕሬዝዳንት ህይወት የሚጠብቁትን፣ ስማቸው በይፋ የማይታወቀውን፣ ፊታቸውን የማይገልጡትንና በታማኝነታቸው ወደር የማይገኝላቸውን ሶስቱን ሚስጥራዊና አደገኛ ጠባቂዎች ማንነት እና ማስገራሚ የጀግንነት ታሪካቸውን ታገኛላችሁ። የተከበራችሁ የዘገርም ቤተሰቦች፣ ዛሬ ዘንላችሁ የቀረብነው ታሪክ የሆሊውድ አክሽን ፊልም አይደለም። ይልቁንም በአፍሪካ ፖለቲካ ውስጥ በእውነተኛ ታማኝነትና በሞት መካከል ያለውን እጅግ ቀጭን መስመር የሚያሳይ ነው። ቻናላችንን አሁኑን ሰብስክራይብ በማድረግ እናም ቪዲዮውን ላይክ በማድረግ ይህንን ልብ አንጠልጣይ ጉዞ አብራችሁን ጀምሩ። ታሪኩን ለመረዳት በመጀመሪያ የቡርኪና ፋሶን አስፈሪ የፖለቲካ ታሪክ መቃኘት አለብን። ቡርኪና ፋሶ ማለት የቅን ሰዎች ምድር ማለት ነው። ነገር ግን በታሪኳ ውስጥ የፖለቲካ ቅንነት እጅግ ብርቅ ነው። ከ1960ዎቹ ጀምሮ ይህች ሀገር ከ8 ጊዜ በላይ መፈንቅለ መንግስቶችን አስተናግዳለች። ከሁሉም በላይ ደግሞ በአገሪቱ ህዝብ መቼም የማይረሳው በ1987 ዓ.ም የተፈጸመው የታላቁና የቆራጡ መሪ የካፕቴን ቶማስ ሳንካራ ግድያ ነው። ሳንካራ የተገደለው በውጪ ጠላቶች አልነበረም። የተገደለው እጅግ በሚያምነው ቀኝ እጁ በነበረውና የልብ ጓደኛ በሆነው ብሌዝ ኮምፓኦሬ እናም በገዛ ጠባቂዎቹ ነበር። ይህ ክህደት በቡርኪና ፋሶ ፖለቲካ ውስጥ አንድ ትልቅ ጠባሳ ጥሎ አለፈ። ማንንም አትመን፣ ጠላትህ ያለው ከጎንህ ነው የሚል ትምህርት። ካፕቴን ኢብራሂም ትራኦሬ እንደ ፈረንጆቹ የዘመን ቀመር በጥቅምት ወር 2022 ዓ.ም ስልጣን ሲይዝ ይህንን የሳንካራን የታሪክ ስህተት ጠንቅቆ ያውቅ ነበር። ትራኦሬ ሩሲያን ደግፎ ፈረንሳይን ሲያባረር ምዕራባውያንና የውስጥ ጠላቶች እንደማይተውት ያውቃል። አደጋው ከየት እንደሚመጣም አይታወቅም። በዚህ እጅግ አስፈሪና ክህደት በበዛበት የፖለቲካ መድረክ ላይ ትራኦሬ የገዛ ሕይወቱን ሊያስረክብ የሚችለው ለማን ነው? እንደ ብሌዝ ኮምፓኦሬ አይነት ካህዲዎችን እንዴት መለየት ይችላል? የዚህ ጥያቄ መልስ ያለው በትራኦሬ ዙሪያ ባሉ ሁልጊዜ እንደ ብረት ግድግዳ ከበውት በሚቆሙት ሶስቱ ሚስጥራዊ የሰውነት ጠባቂዎች ውስጥ ነው። እነዚህ ጠባቂዎች ተራ ወታደሮች አይደሉም። ለስልጣን፣ ለገንዘብ ወይንም ለዝና ብለው የሚሰሩ አይደሉም። እያንዳንዳቸው የየራሳቸው የሆነ ችሎታ፣ አስፈሪ ታሪክና የማይነቃነቅ ታማኝነት አላቸው። እስቲ እነዚህን ሶስት ጥላ የለሽ ጀግኖች አንድ ባንድ እንተዋወቃቸው። የመጀመሪያው ጠባቂ ስሙን፣ ድምጹን፣ አልፎ ተርፎ ፊቱንም ማንም አያውቀውም። ሚዲያዎችና ህዝቡ የሚጠሩት ዘማስክድ ማን፣ ፊቱን የሸፈነው ሰው በማለት ነው። እኛ ለጊዜው የተሸፈነው ሰው እያለን ስሙን ለጥራው። ይህ ሰው ሁልጊዜም ከካፕቴን ትራኦሬ ትከሻ ጀርባ ይቆማል። ሙሉ የጦር ልብስ የለበሰ ጥቁር ወይንም ካሜላጅ ጭምብል አድርጎ አይኖቹ ብቻ የሚታዩ እናም ፈጽሞ የማይናገር ግዙፍ ሰው ነው። አይኖቹ ልክ እንደ ንስር የሰሉ እናም የሰዎችን ነፍስ ሰንጥቀው የሚያዩ ይመስላሉ። በማንኛውም ይፋዊ መድረክ፣ ስብሰባ ወይንም ህዝባዊ ዝግጅት ላይ ይህ ሰው ከትራኦሬ ከ2 ሜትር ርቆ አያውቅም። የእርሱ ታሪክ ምንድን ነው? ስለዚህ ሚስጥራዊ ሰው የተለያዩ ወሬዎች ይናገራሉ።
አንዳንዶች በሰሜኑ የቡርኪና ፋሶ ክልል ከአክራሪ ጂሃዲስቶች ጋር ፊት ለፊት የተዋጋ እጅግ አደገኛ ልዩ ኮማንዶ ነው ይላሉ። ሌሎች ደግሞ ፊቱን የሸፈነው ቀድሞ የፈረንሳይ ጦር አባል ስለነበረ እናም አሁን በትራኦሬ ጎን ስለቆመ እንዳይታወቅበት ነው ይላሉ። ነገር ግን ትልቁ እውነት ያለው ከእርሱ ስለ ልቦናና እርምጃ ላይ ነው። የተሸፈነው ሰው መሳሪያው ጠመንጃው ብቻ አይደለም፣ አይኑናም አእምሮው ጭምር እንጂ። እርሱ አደጋን አስቀድሞ በማየት ወደር አይገኝለትም። የትራኦሬን እጅ ለመጨበጥ የሚመጡትን ፖለቲከኞች፣ ወታደሮች እናም የውጭ ዲፕሎማቶች የሰውነት እንቅስቃሴ በሴኮንዶች ውስጥ ያነባል። በአንድ ወቅት በኦጋዶጉ ፕሬዝዳንታዊ ቤተመንግስት ውስጥ አንድ ሚስጥራዊ ክስተት ተፈጠረ። አዲስ የተሾሙ ከፍተኛ የጦር መኮንኖች ከፕሬዝዳንቱ ጋር ስብሰባ ነበራቸው። የተሸፈነው ሰው በሩ ላይ ቆሞ ስብሰባውን ይታዘባል። ከኮሎኔሎች አንዱ ያልተለመደና የተረበሸ የሰውነት እንቅስቃሴ ሲያሳይ አይኑ መሬት ሲያይ የተሸፈነው ሰው አስተዋለ። ኮሎኔሉ እጁን ወደ ኪሱ ሲሰድ ይህ ጠባቂ በቅጽበት ከየት መጣ ሳይባል ዘሎ የኮሎኔሉን እጅ ያዘው። በኮሎኔሉ ኪስ ውስጥ በፕላስቲክ የተሸፈነ አነስተኛ ሽጉጥ ተገኘም። ይህ ኮሎኔል በውጭ ኃይሎች የተገዛ ገዳይ ነበር። የተሸፈነው ሰው ባይኖር ኖሮ ትራኦሬ በዚያች ቀን የቶማስ ሳንካራ ዕጣ ፈንታ ይጋራ ነበር። ይህ ጠባቂ ምንም አያወራም፣ ፈገግ አይልም፣ ሜዳ ላይ አይፈልግም። እርሱ የፕሬዝዳንቱ የመጨረሻ የህይወት ጋሻ ነው። ሁለተኛው ጠባቂ ከየተሸፈነው ሰው ሙሉ በሙሉ ተቃራኒ ነው። እርሱ ፊቱን አሸፍንም፣ እንዲያውም በዓለም ሚዲያዎችና በሶሻል ሚዲያ ላይ እጅግ ታዋቂ ነው። የቡርኪና ፋሶ ህዝብ በፍቅር ካዳፊ ብለው ይጠሩታል። ካዳፊን ስታዩት ወታደር አይመስልም። ወፍራም የባል ሐብል በአንገቱ ያጠለቀ የፀሐይ መነጽር የማያወልቅ ወርቃማ ጥርስ ያለው እናም ሁልጊዜም ፈገግ የሚል ሞቅ ያለ ሰው ነው። ነገር ግን በዚህ ፈገግታውና በባህላዊ አለባበሱ ጀርባ አንድ እጅግ አደገኛ ሞትን የማይፈራናም የጦር ሜዳ አውሬ የሆነ ኮማንዶ ተደብቋል። ካዳፊ የሚለው ስም የተሰጠው የቀድሞው የሊቢያ መሪ ሙሐመድ ጋዳፊን ስለሚመስል ሳይሆን ልክ እንደ ጋዳፊ ሴት ጠባቂዎች ሞትን የማይፈራና በድፍረት የተሞላ ፊርለስ ስለሆነ ነው። የእርሱ ታሪክስ ምን ይሆን? ካዳፊ ያደገው በሰሜናዊው ቡርኪና ፋሶ ድርቅና ጦርነት በሚያጠቃው አካባቢ ነበረ። በልጅነቱ የከብት እረኛ የነበረው ካዳፊ መንደራቸው በአክራሪ ታጣቂዎች ሲወረር ቤተሰቦቹን ለማዳን በበትር ብቻ የታጠቁትን አሸባሪዎች የገጠመ ጀግና ነው። ወደ ጦር ሰራዊቱ ከተቀላቀለ በኋላ በትራኦሬ ስር ሆኖ በጅቦና ኦታፑአኑ በተባሉ እጅግ አደገኛ የጦር ግንባሮች ላይ አብረው ደም አፍስሰዋል። በአንድ የጦር ሜዳ ውጊያ ላይ የትራኦሬና የካዳፊ ቡድን በአክራሪዎች ተከቦ ጥይት ያልቃል። ትራኦሬና ወታደሮቹ ተስፋ ሲቆርጡ፣ ካዳፊ ግን እጅ መስጠትን አልመረጠም። መትረየሱን ጥሎ የወደቀ የጦር ሜዳ ቆንጭራ አንስቶ እየጮኸ ወደ ጠላት መንጋ በመዝለል መንገድ ከፈተ። ይህ የሞት ሽረት ጀግንነቱ ትራኦሬ ከካዳፊ ጋር ለዘላለም በደም እንዲተሳሰሩ አደረጋቸው። አሁን ፕሬዝዳንት ከሆነ በኋላ ትራኦሬ ከህይወቱ በላይ የሚያምነው ይህንን እብድ ነገር ግን እጅግ ታማኝ ወታደር ነው። ካዳፊ በህዝብ መሃል ትራኦሬ ሲንቀሳቀስ አካባቢውን የሚያነቃቃው እርሱ ነው። ህዝቡን ያስቃል፣ ፎቶ ይነሳል። ነገር ግን አደጋ ሲመጣ ልክ እንደ ነብር ይቀየራል። ብዙዎች እንደሚያምኑት ካዳፊ ጥይት የማይበሳው መንፈሳዊ ኃይል ወይንም ባህላዊ ክታብ አለው ብለው ያምናሉ። በአንድ ወቅት ፕሬዝዳንቱ በተጓዙበት ኮንቮይ ላይ የደፈጣ ጥቃት ተከፈተም። ጥይት እንደ በረዶ ሲዘንብ ሌሎች ጠባቂዎች ፕሬዝዳንቱን አጎንብሰው ሲሸሽጉ፣ ካዳፊ ግን ከመኪናው ዘሎ በመውጣት ደረቱን ነፍቶ በጠላቶቹ አቅጣጫ ብቻውን ሲተኩስ ነበር። ጠላቶቹ በድንጋጤ ሲያፈገፍጉ እርሱ አንድም ጥይት ሳይመታው ተመልሶ መኪና ውስጥ ገባ። ለዚህም ነው ካዳፊ የትራኦሬ የፊት ለፊት የብረት ጋሻ የሆነው። ሶስተኛው ጠባቂ ከየተሸፈነው ሰው እናም ከካዳፊ ፈጽሞ የተለየ ነው። እርሱ የጦር ሜዳ ጀግና ወይንም የፊት ለፊት ተዋጊ አይደለም። ሚዲያዎች ነምበር 3 ብለው የሚጠሩት የፕሬዝዳንታዊ የጥበቃ ኃይሉ ዋና አዛዥ የሆነው ሌተናል ኮማንደር ካብሪ ነው። ካብሪ ሁልጊዜም ሙሉና ጽዱ የጦር ዩኒፎርም ለብሶ ጸጥ ብሎ የሚራመድ እናም ከፕሬዝዳንቱ አጠገብ ሆኖ የሬዲዮ መገናኛን የሚያዳምጥ የአረባዎቹ መጀመሪያ ላይ የሚገኝ ጎልማሳ ነው። የእርሱ የጦር መሳሪያ ጠመንጃ ወይንም ቆንጭራ አይደለም። የእርሱ መሳሪያ መረጃና ስትራቴጂ ነው። ትራኦሬ ሀገሪቱን ሲመራ፣ ካብሪ ደግሞ የትራኦሬን ደህንነት በሳይንሳዊ መንገድ ይመራል። የካብሪ ምስጢር ምንድነው?
ካብሪ መከላከል ላይ የሚያምን ሰው ነው። አደጋ ከመፈጠሩ በፊት ያከሽፈዋል። የትራኦሬን እንቅስቃሴዎች በሙሉ መቼ እንደሚወጣ፣ በየትኛው መንገድ እንደሚጓዝ ያቅዳል። ብዙ ጊዜ ፕሬዝዳንቱ የሚጓዝባቸውን መንገዶች በዲኮይ ወይንም አሳሳች መኪናዎች ያጅባል። ፕሬዝዳንቱ በየትኛው መኪና ውስጥ እንዳለ ማንም አያውቅም። ካብሪ በ2015 ዓ.ም በተፈጠረው የቡርኪና ፋሶ መፈንቅለ መንግስት አርኤስፒ ኮፕ ወቅት የፕሬዝዳንቱ ጠባቂዎች እንዴት ፕሬዝዳንቱን አግተው ስልጣን እንደቀሙ በአይኑ ያየ ሰው ነው። ስለዚህ አንድ የጥበቃ ኃይል ከፕሬዝዳንት በላይ መሆን የለበትም ብሎ ያምናል። በ2023 መጨረሻ ላይ የትራኦሬን መንግስት ለመገልበጥና እርሱን ለመግደል በውጭ ሀገራት በተለይም በአይቮሪ ኮስት የሚደገፉ ሚስጥራዊ የጦር አዛዦች ሴራ አቅደው ነበር። በነገራችን ላይ ይህ እውነተኛ ክስተት ነው። ካብሪ ይህንን ሴራ አስቀድሞ በስለላ መረቡ አወቀው። ፕሬዝዳንቱን ለማስገደል $5 ሚሊዮን የተመደበበትን ይህንን ሴራ ካብሪ ምንም አይነት የደም መፋሰስ ሳይኖር አሳሪዎችን ከነመረጃዎቻቸው በጸጥታ በቁጥጥር ስር እንዲውሉ አደረገም። ካብሪ ከፕሬዝዳንቱ ጋር ያለው ግንኙነት በስራ ብቻ የተወሰነ አይደለም፣ በመንፈስና በዓላማ የተሳሰሩ ናቸው። ሁለቱም ሀገራቸውን ነፃ ለማውጣት ቆርጠው የተነሱ ናቸው። ካብሪ ፓራኖያ ወይንም ጥርጣሬ በሕይወት የመኖር ዋነኛ ሚስጥር ነው ብሎ ያምናል። አዎ በእርሱ ብሩህ አእምሮና የስለላ ጥበብ ምክንያት ነው 19 የግድያ ሙከራዎች ከንቱ የሆኑት። እነዚህ 3 ሰዎች የተሸፈነው ሰው፣ አረመኔው ካዳፊ እናም ብልሁ ካብሪ የፕሬዝዳንት ኢብራሂም ትራኦሬ the unholy trinity of protection ናቸው። በአንድ አሳዛኝና ስሜት በሚነካ አጋጣሚ ላይ ፕሬዝዳንት ትራኦሬ ምንም አይነት የጥይት መከላከያ ጃኬት ሳይለብስ ከተራው ወታደር ጋር አብሮ መሬት ላይ ተንበርክኮ ሲጸልይ ታይቶ ነበር። ይህ ማለት በኢድ አል አድሃ ጸሎት ላይ ነው። በዚህ ጊዜ ካዳፊና የተሸፈነው ሰው አይናቸውን እንደ ንስር አፍጥጠው እርሱን ሲጠብቁት የሚያሳየው ምስል ዓለምን ጉድ አሰኝቷል። ለምን? ምክንያቱም እነዚህ ጠባቂዎች ለፕሬዝዳንቱ የሚያደርጉት ጥበቃ በደሞዝ የሚገዛ አይደለም፣ በሀገር ፍቅርና በታማኝነት ላይ የተመሰረተ ነው። በአፍሪካ ፖለቲካ ውስጥ ብዙ መሪዎች እንደ ቶማስ ሳንካራ ወይንም ፓትሪስ ሉሙምባ የሞቱት በውጭ ጠላት ብቻም ሳይሆን ከጎናቸው ባሉ የገዛ ወንድሞቻቸውና ጠባቂዎቻቸው ክህደት ነው። ካፕቴን ትራኦሬ ግን ይህንን የታሪክ ስህተት ያረመ ይመስላል። እርሱ ስልጣንና ሕይወቱን የሰጠው ለገንዘብ ሳይሆን ለሀገራቸው ክብር ለሚወድቁ እውነተኛ ጀግኖች ነው። ክህደት በአፍሪካ ውስጥ ርካሽ ነው፣ ታማኝነት ግን ከወርቅ ይወደዳል ይባላል። ትራኦሬ ይህንን ወርቅ አግኝቷል። ውድ የተከበራችሁ የዘገረም ተመልካቾች፣ ዛሬ ያየነው የካፕቴን ኢብራሂም ትራኦሬና የሶስቱ ጠባቂዎቹ ታሪክ የሆሊውድን ፊልም የሚያስነቅ ነገር ግን በአፍሪካ ምድር ላይ በየቀኑ እየተተወነ ያለ እውነተኛ የሞትና የሕይወት ድራማ ነው። እነዚህ ጠባቂዎች የሚያስረክቡት ሪፖርት የላቸውም፣ ሜዳ ላይ አያጠልቁም፣ ስማቸው በታሪክ መጽሐፍ ላይ ላይጻፍ ይችላል። ነገር ግን የምዕራባውያንን በተለይም የፈረንሳይን ጫና ተቋቁመው አዲስ ታሪክ እየሰራ ያለውን አንድ ወጣት የአፍሪካ መሪ በደማቸውና በአጥንታቸው እየጠበቁት ነው። ታዲያ እናንተ ምን ታስባላችሁ? ከነዚህ 3 ጠባቂዎች መካከል ይበልጥ ልባችሁን የነካው ያስደነቃችሁ የቱ ነው? ፊቱን የሸፈነው ሚስጥራዊው ሰው ደማስክድማን ወይስ ሞትን የማይፈራው ባህላዊው አውሬ ካዳፊ ወይስ ብሩህ አእምሮ ያለው ሴራዎችን የሚያከሽፈው ካብሪ? ካፕቴን ትራኦሬስ የቶማስ ሳንካራን ራዕይ ከዳር ያደርሰዋል ብላችሁ ታምናላችሁ ወይስ የምዕራባውያንና የውስጥ ካህዲዎች ሴራ በመጨረሻ ያሸንፈዋል? እባካችሁ ይህንን ልብ አንጠልጣይ ታሪክ በተመለከተ ያላችሁን ሐሳብ፣ አስተያየትና መልከታ ከታች በኮሜንት መስጫ ላይ ጻፉልን። የሁላችሁንም ሐሳብ በጉጉት እናነባለን። ይህ ቪዲዮ መረጃ ሰጪ፣ አስተማሪና አጓጊ ሆኖ ካገኛችሁት ቪዲዮውን አሁኑ ላይክ በማድረግ አሻራችሁን አኑሩ። የዩቲዩብ አልጎሪዝም ቪዲዮውን ለሌሎች የአፍሪካና የኢትዮጵያ ልጆች እንዲያደርስ ላይክ ማድረጋችሁ እጅግ በጣም ይጠቅመናል። እንደዚህ አይነት ጥልቅ ትንታኔ ያላቸውን ወቅታዊ ታሪካዊና የሆሊውድ ፊልምን የሚያስንቁ የአፍሪካ እናም የዓለም ፖለቲካ ሚስጥሮችን በአማርኛ ቋንቋ እጅግ ማራኪ በሆነ መልኩ በየጊዜው ወደ እናንተ ስለምናደርስ ቻናላችንን ሰብስክራይብ ማድረግና የደውል ምልክቷን መጫን እንዳትረሱ። ቪዲዮውን ለወዳጅ ዘመዶቻችሁ በማጋራት ይህን ትምህርታዊ መረጃ ለሌሎችም እናካፍል። በቀጣይ በሌላ አጓጊ ልብ አንጠልጣይና ጥልቅ ትንታኔ እስክንገናኝ ድረስ ፈጣሪ አፍሪካን ከክህደት እናም ከባዕዳን ሴራ ይጠብቅልን። ቸርን ሰንበት።